ፍሪጅ ውስጥ ተናገሪ እንጂ አንቺ እንዴት አድርገህ ነው ፍሪጅ ውስጥ ያስገባቸዋል? ተናገሪ። ቆራርጠን እና በላስኪት ጠቅልለን በረዶ ቤት እዚህ ቤት ውስጥ ማለት ነው። እሱም በኋላ ታሳግኛላችሁ፣ ችግር የለውም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ቆራርጠን ፍሪጅ ውስጥ በፕላስቲክ አድርገን አስቀመጥናት። እንግዲህ አስባችሁታል። አንድ ሰራተኛ 6 ዓመት አገለገለች ማለት እኮ ልጅ ማለት ነው። 6 ዓመት አገልግላ አብራቸው ኖራ የገዛ ልጃቸው ማግጦ ስላረገዘች ብቻ ነው እንግዲህ የሁሉ ገለው ቆራርጠው በፔስታል ፍሪጅ ውስጥ ያስቀመጧት ማለት ነው። ምን አይነት ጭራቅ፣ ምን አይነት ቤተሰብ፣ ምን አይነት ተፈጥሮ ነው እንዴ? ሰው እችል ምን ችግር አለ? ሰው እኮ ናት እሷ። ወይ ገንዘብ ሰጥቶ ወደ ቤተሰብ ቢሸኛት፣ ወይ አውጥቶ ጎዳና ላይ ቢጥላትስ? የትኛው ነው ለእናቴ ክብር ብዬ ነው ይላል እንዴ? እንዴት ለእናቴ ክብር ብዬ ከሰራተኛ ጋር ተኝቶ አረገዘች ከመባል ከዛ አንዳንድ ተጣላንና መተዋት፣ ከዛ ወደቀ፣ ሸኘኋት። ኮራ ብሎ እኮ ነው ደግሞ ሸኘኋት አለ። ከዛ ቆራርጠን ፍሪጅ ጨመርናት። ኧረ አንተን ነበር አንገትህን ቆራርጦ ፍሪጅ መጨመር ከነናትክ። እንዴት ምን አይነት ህሊና ቢኖረን ነው አንድን ሰው ሁለት ነፍስ እኮ ነው አንድ ነፍስ። አንደኛ ህፃን አለ ሆዷ ውስጥ እሷ አለች። ቢያንስ እንኳን 6 ዓመት የቆየች ሰራተኛ እንዲህ እግዚአብሔር ህሊናችሁ አይወቅሳችሁም? 6 ዓመት አብራችሁ ስትኖሩ፣ ስትበሉ አብራችሁ፣ ስትጣሉ አብራችሁ፣ ስንት ነገር እኮ አለ። የእናንተ ልብስ ስታጸዳ ምን ስትል ቤታችሁን ስታጸዳ ቤታችሁ ፏ አርጋ ኃላፊነት ወስዳ ስትጠብቅ የኖረች ልጅ እንዴት እጃችሁ ጨክኖ ቆራረጣችኋት? እንዴት እስቲ አስባችሁታል? ምንዋን የቆራረጣችኋት? አንገቷን፣ እጇን ምናምን ቁርጥርጥ አድርጋችሁ ፍሪዘር ውስጥ። ኧረ ምን ጨካኞች ናቸው! ኢየሱስ ደግሞ አረብ ግደለኝ እንዴ! አረብ አሰቃየን ብለን እናማራለን እንዴ? ደግሞ እንደዚህ በሀገራችን ዜጋ እንደዚህ የተደረግን ሰዎች እንዴ! አረቦች እኮ 6 ዓመት ተቀመጥንም እንዴ አብረናቸው እንድንኖር ነው እንደው የሚፈልጉት። እውነት ለመናገር በኢየሱስ እኔ አላቅም። ብቻ በጣም 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 ነው። ግን ጓደኛዋ እግዚአብሔር ይስጣት፣ እሷ ባጠቁም ኖሮ የዚች ልጅ ደም እንትን አይገኝም ነበርና እንግዲህ ጓደኛዋ ናት። ሁሌ እረፍት አብረን ነው የምንወጣው። ግን አሁን ጠፋች፣ ከነሱ ቤት አልወጣችም፣ እነሱ ጋር ነው ያለችው ብላ ነው እንግዲህ በጥቆማ የተደረሰባቸው ማለት ነው። እነሱ ግን እንቧከረዩ ብለዋል። ማለት አናስገባም ምናምን ብለው ነበር። እነሱ ግን ሊበላ ሽልማት እናገኛለን፣ ለሽልማት ነው ሲባሉ ኦኬ በቃ ለሽልማት ብለው ነው እንግዲህ መርማሪ ጋዜጠኛን ያስገቡት ማለት ነው። ከዛን እንግዲህ ልጅቷንም ገለው ንጹህ ጥሩ እንደሰራ ሰው ደግሞ ሽልማትም ሊገኝ ማለት ነው። እንደ ጥሩ ሰው ለነገሩ እኮ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ፈጣሪ ሆይ አደራውን ከዚህ ሰውራችሁ ወገኖች፣ በተለይ ሰው ቤት የምንሰራ ልጆች፣ በሀገር ውስጥም በሰው ሀገር ላይ ያለን ልጆች ፈጣሪ ከእንደዛ አይነት አውሬ ሰው ይጠብቀን ነው የምለው። ምክንያቱም አናቅም ምን እየተዶለልን እንደሆነ። እኛ ሰርተን ደክሞን መቼ አረፍን? መቼ ስራው አለቀልን? ነገም ተነሳን አንድ አይነት ስራ ማጽዳት፣ መስራት፣ የሰዎቹን አመል መቻል፣ ያንን ነው የምናስበው እንጂ እነሱ ለእኛ ምን እንደሚዶልቱልን አናቅም። እና ፈጣሪ አምላክ ሆይ ከእንደዚህ አይነት ተንኮል ከሚያስብ ማዳም ይሰውራል። እውነቴን ነው። እቺ ሰው አይደለችም። ቢያንስ ሆዷ ውስጥ ልጅቷ ውስጥ ያለው ራሱ እኮ የልጇ ልጅ ነበረ፣ እናትየዋ ራሱ ማለት ነው። እንደዛ ብላ ይሄን ወጣት ልጅ ገፋፍታው እንዲገላ ከምታደርግ አይ እኔም ሴት ነኝ፣ ቆይ ምንም ቢሆን ነገ ልጄ ሴት ይወልዳል፣ ልጄ መከራ ላይ ልትወርቅ ትችላለች ብላ እንኳን አላገናዘበችም። ይህን ያህል ዓመት የተቀመጠችን ልጅ
በአሁኑ ሰዓት ደግሞ አንድ ሰራተኛ አንድ ቤት 6 ዓመት ተቀመጠች ማለት በጣም እድለኞች ነበሩ እና ምክንያቱም በአሁኑ ሰዓት ከባድ ነው አንድ ሰራተኛ ረዥም ጊዜ አንድ ቤት ውስጥ የሚቀመጠው። እድሏን አመስግና የልጅቷን ህይወት ጥሩ ደረጃ ላይ እንድደርስ ገንዘብ ሰጥታ ቤተሰቦችሽ ሂጂና ውለጂ በቃ ችግር የለውም ምናምን ብሎ እንደ ማባበል ልጅቷን ትሪት እንደማረግ ያ ሁሉ ውሃ ተቸልሶበት ለግድያ መብቃቷ በጣም ያሳዝናል። እንግዲህ ነፍሷን በአጸደ ገነት ያኑረው ነው የሚባለው። እውነቴን ነው እግዚአብሔርን። ግን እነሱ እኔ እንጃ እኔ አላቅም። እኔ አንዳንዴ የሳውዲ ህግ ሀገራችን ቢኖር እላለሁ። የሳውዲ ህግ ሀገራችን ቢኖር እነሱና እውነት ለመናገር የገደለ ይገደል ነበር የሚባለው ሀገራችን ላይ ማለት ነው። ቅርጥፍጥፍጥፍ እነሱ ቅርጥፍጥፍ አድርገው ፍሬዘር እንዳስገባት እነሱ የሚገቡ ነበር። ግን ችግሩ ሀገራችን ላይ የበደለ ሳይሆን የገደለ ሳይሆን እየተከሰሰ ያለው ንጹሃኑ ነው እየተጎዳ ያለው። ንጹሃኑ ነው እየተከሰሰ ያለው። እውነቴን ነው የምለው። ፍሪጁ ራሱ እኮ የተገዛው ለልጅቷ ገድሏ በኋላ ነው የሚመስለው። የሚያህለው እኮ የፍሪጁ ትልቀት ራሱ ትልቀት ራሱ ልጅቷን ተገድሏ በኋላ ለልጅቷ ማስቀመጫ ነው እንጂ እንትን ያሉት እንደዚህ ኖርማል ቤት ያን ያህል ፍሪጅ ምን ያደርግላቸዋል? በጣም እኮ ትልቅ ፍሪጅ ነው። ስለዚህ እኔ እንጃ ብቻ ፈጣሪ ወይ ይሄን ለማለት ነው። ሁላችሁም ጋዜጠኛ መርማሪ ጋዜጠኞቻችን እያበረታታን ብዙ ነገር ሀገራችን ላይ ብዙ ነገር እናያለን፣ እንሰማለን። ልጆች ጥላችሁ የመጣችሁ ልጆች ለእህቴ ለወንድሜ ለቤተሰብ ብላችሁ ጥላችሁ የመጣችሁ ብዙ ነገር እንድንጠነቀቅ ብዙ ነገር እንድንማር ያደርጉናል እና ጋዜጠኞቻችንን እናበረታታ፣ ከጎናቸው እንሁን። ማንሰማው የለም እንግዲህ ፈጣሪ አምላክ ከዚህ ሰውራችሁ ላለው በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቻው